ኧረ ኪያ የቢዝነስ እኮ ጀምራለች። እኔ ማር ሳፖርት እናድርግ እንጂ ኪያ ማነው ፖስቶት ያየው? እንዴት ነው ወደኛ አይመጣም እንዴ እሱ ነገር ከካናዳ ወደ ሲሪየስሊ ምን ልላክልሽ? ኧረ ኖ አንተማ አይደለም የምትልክልኝ እኔ ነው የምታቆማ። ስሚ እውነት ምን ልላክልሽ? እሱን ተው በውስጥ እናወራለን። ግን ምንድን ነው አንቺን አይቼ አምሮኝ ይኸው እያየሁሽ ያምራል እኮ የዚህ ቤት በተለይ የወገርት የሚለው በጣም አሪፍ ቤት ነው። አዎ የነሱ ነው በጣም ዘቤስ። እኔ ከዚህ ውጭ አልበላም አይስክሬም። አዎ በጣም ነው ደስ የሚለው። እኔም ወዳለሁ በጣም። አዎ ደስ ይለኛል የዚህ ቤት በጣም ከእንትን ካላችሁ የዚህ ቤት ነው። ምን ልላክልሽ? ነው ኪያዬ ምንድን ነው ያለ አድቨርታይዝ ታደርጊያለሽ? ኤቭሪቲንግ ኦንላይን ስለሆነ እኮ ልክ እንደ አማዞን ምን አለ አይባልም። የተፈለገው ነው የምታዘው። ከዛን እንገዛለን በራሳችን። በቃ ልየውና ኦርደር አረጋለሁ። እሺ የኔ ማለት እዚህ ያላችሁ ደግሞ ሳፖርት አድርጉ ሁላችሁ። ያ በጣም ዘበች አይኖ እዚህ ሀገር አለ ፐርፊውሙ ምናምን፣ ግን ፐርፊውም ብቻ ነው አይደለ? ፐርፊውምም አለ ስፕላሽም አለ ኤቭሪቲንግ የፈለግሽውን ነገር በቃ ሳፖርት እናረጋለን የኔ ማለት። እንደውም አንድ ቀን ገብተህ እዚህ መቸብቸብ አለብህ በደንብ ለኔ እንትኖቼ ከስተምሮቼ። አራሳስብም አንቺ ብቻ አየሩ ተመቷል። ሽቶ እንዶድ ሳይቀቡ ይቀራሉ። ሽቶ ይገዛሉ ብለህ ነው ኢኮኖሚ አንቺ ሰው በጣም ይገዛል። ግን ሰው በጣም ብር አለው ኢትዮጵያ ከኛ በላይ የእውነት። እኔ ራሱ አምጥቼ እኮ ስንት ሳፖርት ያደርጉኛል። አይ ለጨዋታው ነው በጣም ብር አላቸውና ኢቭን ማስታወቂያ እኮ አልሰራም። በፊት በሰራሁት ነው እስካሁን የሚያዙት። ኖ እንደ ቪዲዮ ስራና እኛም ምን ፖስት እናደርጋለን። ታጋርገኝ እኔ ስትሰራ እንዴ እነ ሰመናፕ እነ ኦርጋኒክ ምናምን እነ ሮዚ ያረጋሉ እኮ እና ሰስገሰስ ፍሬንዶች ናቸው። ሁሌ ነው የሚያደርጉት። እውነት እነሱም ሰፖርተሪ ናቸው። ቱ ቢ ኦነስት ዳር ናይስ፣ በጣም ናይስ ናቸው። በረታታለን በደንብ ኪያዬ። አውቃለሁ። ደግሞ ኢትዮጵያ ሄደሽ ዘጋሽን እየተፈታታሽ ነበር ድምጽሽን አጥፍተሽ። ታክም የመጣው እንጂ በደንብ እዚህ ሀገር ተወልጄ እስካርጌ ዶክተር ነበር እንዴ? ዶክተር ነበር። ኢትዮጵያ ግን እንዴት አየሽ? አሁን ቤንዛንቲን መርፌ ስንወጋ እኮ ያቃጥለን ነበር ይለበልበን ወይ እያልን። አሁን አያየውሽ ነበር እየተፈታታሽ ነበር። ላይቭ ራሱ ዝም ብለሽ ልትደበሪብን እንጂ አቆይም ነበር ኢትዮጵያ ያለሽ። እንደውም ላስቱ ይርሴርኩ ጊዜ እኮ ጭራሽ አልገባውም ላይቭ ሄድም ስላልተናገርኩኝ አልገባውም። አሁንማ ብዙ ገብቻለሁ። ያ ኢትዮጵያ ብዙ ሰው እንትን ስለማየት ስለሚፈልግ አሁን አንዳንድ ሰው ኢትዮጵያ ቫኬሽን ስትሄዱ ላይቭ ላይ የምትገቡ ይላል እና ኢትዮጵያን ካላሳየን ማንን ልናሳየን? አረ እኛ ማን አለን? እናንተ ስለ ኢትዮጵያ ምግብና ስለ ኢትዮጵያ ላይፍ እኮ የሚናፍቀው ብዙ ሰው አለ። ኢትዮጵያ አይናፍቀው። አዎ የምር እኔ እየተፍታት ቁጭ ብዬ ነበር ሳይሽ የነበርኩት ስትፍታች ማየት እኮ ብዙ ሰው ደስ ይለዋል። እኔ ራሴ አሁን መጥቻለሁ፣ ግን የሆነ ኢትዮጵያ ነች ነኝ አረጥሲ ምግቡ ምንድነው ምናምን ማለት ነው። ያ አይ እንኳን ሄድሽ ደግሞ ሳትናገሪ ሊሄድ ነው ሳትይ ምናምን እንድትይ ቁጭ ብለሽ ያየንሽ ኢመርጀንሲ ነበር የተፈለገው። አይ አንዳንድ ጥሩ ነው ሄዶ ቀይሮ መምጣት ጥሩ ነው። የሆነ ጊዜ እኮ ልደበድቢን ነበር የተነሳሽው። አሁን ጸባይ ገዝተሽ ተመለስ። ኦ ማይ ጋድ እኔ የሰማነው እኮ ኢትዮጵያ ነው በፉል ባትሪ እዚህ የታለ እሚል የሚያንኮራፋን ያለ። አይ ደግ አደረግሽ አሁን። ኦ ማይ ጋድ እኔ የሰማነው እዛ አይ በጉቻ አትሄድም እንደ አንተ ማሚ እኔ እኮ ኢትዮጵያ እኮ መግባት አንችልም እኮ በግሪን ካርድ ብቻ ሲቲዝን እኮ የለኝም።
ኢትዮጵያ ልንገባ እኮ አንችልም እኮ እኛ እኮ አሳይለም እኮ ነው የጠየቅነው ሲቲዝን እስክንሆን ድረስ። ሌላ ሀገር ግን መሄድ እንችላለን። አንዴ በግሪን ካርድ ሄዱ ይል እንደ አሳይለም ጠይቀው ብዙ ሰዎች እዚህ እነሱ በእንትን ነው በኬንያ አድርጎ ምናምን ነው የሚገቡት። እኔ ስንት ምቀኛ ያለብኝ ሰውዬ ገብቼ አሳልፎ ለኢሚግሬሽን ስጡኝ። አይ ዲድንት ኖ እንደዛ እንደሆነ ያ አይ በኬንያ ነው የሚገቡት። በጅቡቲ በኬንያ ምናምን ነው የሚገቡት። እስከ መቼ ነው ይቆያል? 2 አመት ነው ፓስፖርታችን ላይ። አሁን የኔ ፓስፖርት ላይ የሚለው it's not valid to travel Ethiopia ይላል። ያ አንችልም፣ ኢትዮጵያ መሄድ አንችልም። አብዛኛው ሰው እኮ እንደዛ ነው። ይመጣል ታይሙ ይመጣል። 2 አመት ይቀረኛል። ኮዳርማን ጥቃቅና አነስተኛ በደንብ አድርገህ ባርከው። አይስክሬም እየበላው ነው እየላስኩ ነው። ላክልኝ በልጅነት የብር 50 አይስክሬም የላስኩ። ስሚ ካንቺ አይቼ ካንቺ ኋላ ገዝቼ ይኸው ካንቺ በፊት ጨረሱ። እኔም እኮ ጨረስኩት፣ አጫወትኩት። ይሄን አይስክሬም በጣም እወዳለሁ። በተለይ የአናናሱ በጣም ነው ፍሌቨሩ የሚጣፍጠኝ ታውቃለህ። ደግሞ ብቻሽን አይስክሬም ብቻ ይላሳል እንዴ? አረ ሁሌ ልጆቼ ጋር ነው የምመጣ። በቃ ልገዛ መጥቼ በዚሁ እንትን አድርጉኝ። እነሱ ትምህርት ቤት ስላላቸው ማገኛት አለባቸው። አሁን ቢያዩኝ ማለት ነው ያብዳሉ ነው። ምን እንደሚሉ ቪዲዮ አንስቻለሁ ላሳያቸው። ማሚ ዩ ክሬዚ ብለው ነው የሚያለቅሱብኝ። ማርያምን ነው ደግሞ ይሄን ዲያስፖራ የመከርሽ ነው። ህዝቡን ልታጣይ ነው እንዴ? ውጡ ጠጡ ምናምን እያልሻቸው ነበር። አረ ውጡ ጠጡ አላልኩም አልኩ እንዴ? ለጎንሽ ታውቂበታለሽ። ብራቮ እንዴ መልዬ ምን የመሰለ ቆንጆ ዶሮ ነው የበላሁት ብታዩ። ማይ ጋድ ያሁኑ የሰራሁት ዶሮ ድጋሚ ተሰራ እንዴ? ከባለፈው እጪ ዶሮ አሁን ተሰራ እኮ ለበዓል ሰራው እኮ። እዛ ቤት ዶሮ በቃ በየሳምንቱ ነው የሚጣለው። ዶሮ አሁን እኮ ነው ለበዓል ከኢትዮጵያ ከመጣው የሰራሁት። ማይ ጋድ እንዴት እንደሚጣፍጥ ማርያምን። ወይ ማሜ ባይሆን ማለት ነው ለምን ተሰራሹ እንደው ቴካዊ አድርገሽ ትንሽዬ ለምን አልልኪልኝም? እላችን ላይ የተሰራ አንበላም እድሜ ልካችን። ይሄ ዶሮ የላኩ ኤክስፖርት ማድረግ አለብን ለሁሉ ሰው። ቆይ እኔ የምለው ለምን እንትኑን አትጀምሪም? የምር ቢዝነሱን ለምን አትጀምሪም? ትያዬ ወርዛ አረግም በእኔ አሰራር ወርዛ አረግም። ዶሮ መስራት እኮ በጣም እኮ ነው የሚያደክመው። በጣም እንትና እንደ ቀልድ እሱ እኔ ምግብ ስለምወድ ምግብ አያለው። ሁሉ ዶሮ የሚባለው ስንት ብር ይሸጣል ጋይስ? አይ ዶንት ኖ ስንት እንደሚሸጥ። በእኔ ድካም በእኔ በርበሬ ቂቤና በርበሬ ከጎንደር በመጣ አረራ አያዋጣም እንዴ? ሱሱ ትዝ አይልሽም? እንደ ቀልድ እንትን አሳይታ እንዴ ይሄ ምንድነው ኩኪስ ነገር ከዛን ሰው ሁሉ ያዘዛት ትልቅ ቢዝነስ አደረገችው እኮ። እኔ ምግብ ስለምወድ ይመጣልኛል የሷ ኮንተንት። እኔም እኮ በጣም ብዙ ሰው ይለኛል እኮ ግን ታስበው አይ ዶንት ኖ ወርዝ የሚያረግ አይመስለኝም። ያረጋል እንዴ ጋር ያ ኦፍ ኮርስ ይልሽ ምን ታረጊዋለሽ መሰለሽ? ያንቺን ሂሳብ ትሰሪና ምን ያህል ግሮሰሪ ምን እንዳረግሽ ከዛን ያንቺን ጉልበት ተጨምሪበትና ሚኒመም ዌጅ ደምረሽበት መናገር። በዛ ላይ መላኪው አለ ኤክስፖርት ታረለ ወደ ሌላ ቦታ። ያ እሱ ከባለቤቱ ነው። ብዙ ሰዎች አሉ እንደዛ የሚሉኝ ጋይስ። አሁን ሲቆይ ለሆነች ልጅ ስሪልኝ ብላለች ማለት ዝም ብላ ቤተሰብ ናት። እኔ መጀመሪያ አዛዥ ነኝ። እንዳለቀ ኪያዬ እኔ ማር ወይ የእውነት እኔ ዶሮ ሰለሞድ የመጀመሪያ አዛዥ እኔ ነኝ የምሆነው። ከዛን አሽቃብጣለሁ ላይቭ ላይ እየበላው። ካናዳ ግን እንዴት ነው? ካናዳ እኮ መላኪያው ራሱ በጣም ውድ እኮ ነው ኪያዬ። አይ አይደለም ሀገር ውስጥ በጣም ትንሽ ብር በጣም ይልሽ ፖስታ ስንልክ 2 ብር ከ50 ሳንቲም እኔ ስለ $2 ከ50 ሳንቲም $2 ከ50 ሳንቲም ፖስታ ስንልክ እኔ ቃል ይከለ እንዴ? ኧረ በእናትህ እንዴ
እኔ ሽቲ ኮሸጥ ነበረ ወደ እናንተ። እሺ በጣም ውድ ናቸው። ከእቃው በላይ ነው አንዳንድ የሚጠይቁት። ፖስታ አሁን የአንዷ ፒአር መጥቶ እንትን እዚህ ሀገር የምትኖር እዛ ነው ያለችውና በቀደም ስልክላት 2 ብር ከ50 ሳንቲም ዶላር ኪሎ የሚያነሳ ነገር ሜቢ ብሩ ይጨምር ይሆናል አይደል? እስቲ ቆይ እኔማ ብዙ ሰው እኮ ስሪ ይሉኛል እኮ እኔ ዝም ብዬ ኧረ ምን አደረከኝ ይላል። ማሜ እኔ ያወራው ያለሁት ሲሪየስ ነው እና ደግሞ ቢዝነስ ነው። እናቴ ትሙት አዛለሁ አሁን በጣም ሰው ነው የሚለኝ ኪያያ አይስበት ነው ማለት ያ እዚህ ሀገር አለች ይልሽ እዚህ ሀገር የሚሰራ አንድ $100 ነው የሚሸጠው። ኪያዬ ዶሮ እኮ ዶሮውን ቺክኑ የምትገዛው እኮ ቀላል ነው። ዝም ብሎ ነው በርበሬው፣ ቅቤው፣ ሽንኩርቱ፣ ዘይቱ ምናምን ከዛ በላይ ድካሙ $100 አለች አንዷ እዚህ ሀገር የሚሰራው። $100 በጣም ርካሽ ነው። አይ ነው ርካሽ ነው በጣም $8 $100 በጣም ርካሽ ነው። ኧረ በእናትህ አይመጣውም። ያመቻል። ሰላም ማሚ እንዴት ነሽ? ሳምንት ስለሚበላ 200 አድርጊ 200 እስቲ እንደዛ አይዋለሁ። እስቲ እንደዛ ከሆነ 200 ምክንያቱም ሳምንት እንጂ $100 ምን $60ማ ዘይትና ሽንኩርት ምናምን የሚገዛበት ነው ጋር ለምን መሰለሽ $50 ወጥቼ እዛ ምናምን ኧረ $200 በጣም ብዙ ሰው ይገዛ። በተለይ ወጣቱ ይገዛል። ፍሪጅ ውስጥ አስቀምጦ ያነሳ ለመብላት ስደት ላይ ያለው ህዝብ ይገዛል። ገባሽ? እሱማ በጣም ብዙ ነው። ወይ አንዴ ደግሞ ብትቀምሰው ማርያምን ነው የምልህ። እኔ ለሰው ከተባለ ደግሞ ጭራሽ ከራሴ በላይ ነው ተጨንቄ የምሰራው። ለምን ከኔ አትጀምሪም? ታይ ማሜ ስራ ጀምሪ እስቲ። ቆይ ኪያዬ አንድ ልጅ ብላኛለች፣ የወለደች ልጅ ናትና ቤተሰብ ምን ታረጊዋለሽ መሰለሽ? ለሷ ስሪላትና ምን አይል ኮስት እንዳደረገሽ እዩና ከዛ ትልቁ ከሆነ 250 ብር ትንሿ ከሆነች 150 ብር እያሉ ነው። ዩሲ ትንሿ ዶሮ ከሆነች 150 ትልቁ ከሆነ 200። መላኪያ በራሳችሁ ነው የትም ቦታ እንደ መላኪያማ አንቺን አይደለም የሚመለከተው። መላኪያ እኛን ጨምረን የምናስገባው የትም ቢሆን። እስቲ ቆይ የዚህኛውን አሁንም እችኛዋ ያው ቤተሰብ ናት፣ አዲስ የወለደች ናት እና በየቀኑ ረጅም ረገጣ ሲኖርብሽ 6 ዶሮ እላችን ላይ እየሰራሽ ብሸጪስ? ፕሮሚስ አድርጌላታለሁና የእሷን መላክ አለብኝ መጀመሪያ። ላኪላትና እኔ ልዘዘው ቀጣይ። እንደዚህ ብለን እስቲ በሌላ አይዲያ እንምጣ እንጂ አየሩ እኮ በጣም ከብዷል። ምን ብለን መርገጥ ነው ሰው ሁሉ ዶሮ እስከሚያልቅ። ምን ረገጣ ነው? ረገጣ የለም። አይ ዶሮ ስራ ከጀመርንማ ረገጣ ግዴታ ነው። አይሄድልንም ቀኑ አይገፋም።